እችን ብቻ ጠጪው እንዴ? እችን ብቻ። ሮዝዬ በጣም እኮ ነው የጠጣሁት። ይብቃኝ በእናትሽ። አንድ ብቻ እኮ ነው የምትጠጪው እህቴ፣ ከዛን ይበቃሻል። እኔ እኮ ብጠጣ ደስ ባለኝ ስለጠገብኩኝ ነው። ተይ ማይ፣ እችን ብቻ ጠጣው ብለሽ ነው የምትጠግቢው? ይሁን እሺ፣ እችን ብቻ ጠጭና ያስጨንቅሽ ነው። ጎሽ ኔት። አሁን ደግሞ የሚበላ ነገር እሰራልሻለሁ። ከዛን እሱን በልተሽ እረፍት ታደርጊያለሽ። ብቻ በጣም ነው የማመሰግነው። እንግዲህ ውለታችሁን እግዚአብሔር ይክፈለው ነው የሚባለው። እኔማ በምን አቅም ይከፍለዋለሁ? አሁን እሱን ተይውና እረፍት አድርጊ። እኛም የኩሽናውን ስራ እንጨራርስ። አዎ ልክ ነሽ። በቃ እረፍት አድርጊበት። እንዴት ዋልክ ቴዲ? እንዴት ዋልክ? እንዴት ነሽ? ደህና ነኝ የኔ ፍቅር። ውሎ እንዴት ነበር? ጥሩ ነበር። አንቺ ጋርስ? እኔ ጋርም ጥሩ ነው። ለነገሩ እህቶችሽ በግራና በቀኝ የተንከባከቡሽ እንዴት ጥሩ ነው። እውነት ነው። እነሱ ባይኖሩልኝ ምን ሆን ነበር? ተይ እንጂ ማሂ፣ እንደዚህ ላቲ ተስማምተን የለን? ቢሆንም እናንተን አለማመስገን ከባድ ነው። እውነት ነው። በዚህ በከፋ ዘመን እንደናንተ አይነት ሴት ማግኘት ቀላል አይደለም። እሷን ተይ ስንል ጭራሽ አንተም ተጨመርክ። መድኃኒቱን አገኘሽላት? አዎ፣ በጣም ውድ ስለሆነ ሁለተኛውን ነው ገዝቼላት የመጣሁት። የሰጠሽ ብር አይበቃም ነበር ወይስ? እሱማ ይበቃ ነበረ። ልትሞት አንድ ሐሙስ የቀራት ሴትዮ አንደኛ ሆነ ሁለተኛ ሆነ። ምን ለውጥ አለው? ለነገሩ እውነትሽ ነው። ያለ አግባብ ብር ማባከን ነው የሚሆንበት። እሱም ብዬ እኮ ነው እኔም ሁለተኛውን ገዝቼ የመጣሁላት። በዛ ላይ የቴዲ ብር ማለት የኛም ብር ስለሆነ መቆጠብ አለብን። አሁን ገና ጨዋታ ነው ያመጣሽው። ታዲያ እዚህ ያለንበት ዋነኛ ምክንያት እንዴት እረሳዋለሁ? ጎበዝ ኔት። በቃ ለማንኛቸውም መድኃኒቱን ሰጥቻለሁ። ልውጣ። እኔም ስለጨረስኩ መጣሁ። በቃ እሱ አዎ ብታይ መድኃኒቱ ፈለገ ያልዞርኩበት ቦታ የለም። ወይኔ ካጣሽ አታዩም ነበር እንዴ? ትታው መታ ምን ልትውጪ ነው እኮ። በዛ ላይ መድኃኒቱ በጣም ውድ ነው። ወይ ቴዲ ሰጠሽ ብር አነሰሽ አይደል? በቃ ሲመጣ ይጨምርልሻል። አዎ ግን ሞልቼ ከራሴ ገዝቻለሁ። እንደዛማ አይሆንም። ቴዲ ሲመጣ እነግረዋለሁ፣ ይሰጥሻል። አረ ለምን አያስፈልግም እንዴ? ምን ማለታችሁ ነው? እዚህ በጉልበታችሁ የምታገለግሉኝ ሳያንስ ደግሞ ሌላ ገንዘብ ወጪ ማውጣት የለባችሁ። ቢሆንም እኛን እንደ ውጭ ሰው አይተሽን ከቴዲ ልትቀበይ እንዳይሆን። ምንም ችግር የለውም። እናንተ እዚህ የምታረጉት ነገር በጣም ከበቂ በላይ ነው። ለሚያስፈልገው ወጪ ደግሞ ቴዲ አለ። ሲመጣ ነግረውና ያወጣሽውን ገንዘብ ይሰጥሻል። ዝም ብለሽ እኮ ነው። አያስፈልግም ነበረ። በፍጹም አይሆንም። ደግሞ በጣም ነው የማመሰግነው። እሺ አንቺ ደግሞ ይህ ምስጋና ታይ ብትባይ አልተዋልሽ አይደለ? ለምዶብኝ እኮ ነው።
ብዬ ሳልነግርህ። ምንድን ነው ንገረኝ። የመድኃኒት ብር ጨምሮ እነ ሮዚ ከራሳቸው ጨምረው ነው መድኃኒቱን የገዙልኝ እና ብሩ እንድሰጣቸው ነበር። እና ምን ችግር አለው? ስንት ብር ነው የጨምራችሁት ሮዚ? አረ አያስፈልግም። እሷ እኮ ዝም ብላ ነው የምትጨናነቀው። በፍጹም እና እንደዚህ የምታደርጉት ከበቂ በላይ ነው። ቢያንስ በዚህ እንኳን ረፉ። ባልና ሚስት ከአንድ ወንዝ ይቀዳል አይደል የሚባለው? ይሄ ሁለቱም አንድ ናቸው። ካዲያ ከእሷ ጋር በዚህ ጉዳይ ቀኑን ስንጨቃጨቅ ነበረ። አረ ምንም የሚያጨቃጭቅ ጉዳይ የለውም። ገንዘብ ነክ ጉዳይ እናንተ ሊያስጨንቃችሁ አይገባም። ቴዲ እውነቱን ነው። እያደረጋችሁ ያላችሁት ነገር ከበቂ በላይ ነው። ውለታ አታብዙብን እንጂ። አዎ በኋላ ውለታችሁ እንድንመልስ ነው። እቺ ሴትዮ ጭራሽ ትሞታለች ሲባል እየተሻላት ነው እንዴ? ምን አውቄ። ከነገ ዛሬ ሞቷ ተሰምቶ ንብረቷን እንካፈላለን። እሷ ወይ ፍንክች አለች። እዚህ እሷን በማስታመም እኮ አመት ሊሞላን ነው። እውነትሽን እኮ ነው። እንደ ቀልድ 1 አመት ሊሆነን ነው። ትሞታለች የተባለችው ቀርታ እዚህ እሷን በመጠበቅ እኛም እንዳንሞት። ቆይ በሽታዋ ለእሷ ሲሆን ነው እድሜ የሚያራዝመው? ምን አውቄ። እንደሷ የታመሙት አብዛኛዎቹ እኮ ሞተዋል። እሷን ለምን እንዳስቀመጣት አላውቅም። የሆነ ነገሮች እያደረግን እድሜዋን ካላሳጠር ነው በራሷ ትሞታለች ማለት ዘበት ነው። ካልሆነማ እንደዛ ማድረጋችን የግድ ነው። እኔ እሷ ከሞተች በኋላ ይሄን ንብረት መውረሴን ሳስብ አንቀሽ ግዳያት ነው የሚለኝ። ግን ህጉ ለኛ የሚወስንልን ይመስልሻል? ድብና አድርጎ ነዋ። ልጅ የላትም። ስለዚህ ባሏና ቤተሰቧ ነው የሚወርሰው። እንደዛ ከሆነ ጥሩ ነው የሚሆነው። እንዴት ነሽ ሮዚ? ሰለሞን ባለፈው እኮ ለመድኃኒት ላወጣችሁትና ለአንዳንድ ነገር ሆናችሁ። ዝም ብለህ እኮ ነው የተጨናነቀው። አያስፈልግም ነበረ። ይሄን ነገር አወራንበት አይደል እንዴ? ዝም ብለሽ ተቀበይ። እሺ ቴዲዬ አመሰግናለሁ በጣም። እኔ እንጂ ማመስገን ያለብኝ እንዴ። ለምን? ያለ ሀሳብ የሚስቴን ጉዳይ እናንተ ላይ ጥዬ ስሬን እየሰራሁ። የዚህ ጊዜ ከጎኗ ካልሆነ እህትነታችን ለምን ጊዜ ሊሆን ነው? ቢሆንም የስም ስንት የሆነ እህት አለ። እናንተ ከልብ እህት ናችሁ። በጣም አመሰግናለሁ። ይሄ ነገር እየበዛ ነው። እንደዚህ ስትሉ እኮ ለሰማችሁ ባዳ ነው የምንመስለው። ይሁንሽ እንግዲህ። ወደ ስራ እየወጣክ ነው እንዴ? አዎ። በቃ እንዳይረፍድብክ ሂድ። እሺ ሮዚ በቃ ደህና ዋል። አቦ ይሄ ነገር በጣም ሰልችቶኛል። ማን ያልሰለቸዋል ብለሽ ነው? ካዲያ ምን ይሻላል? እኔ አንድ ሀሳብ አለኝ። ምንድን ነው እሱ? ለምን ቤኪ ፕሮሰስ ጀምሮ ብር ያስፈልገዋል። ስለዚህ ቤቱን አስይዘሽ ብር አበድሪን ብንላት እኮ እንችላለን። አንቺ ጥሩ ሀሳብ ነው ያመጣሽው። አዎ፣ አለበለዚያ እሷ ትሞታለች ብለን ስንጠብቅ እኮ እዚሁ ከረመን። እና ካዲያ እሷ ብቻዋን የምትወስን ይመስልሻል? አዎ፣ ንብረቱ ቤቱ በሙሉ እኮ በእሷ ስም ነው ያለው። ማን ይከለክላታል? መፍቷ እኮ ነው። እሺ ቤኪ በዚህ ሀሳብ ይስማማል? አንቺ ደግሞ ከምናገኘው ላይ ብናካፈለው እኮ በደስታ ነው የሚቀበለን። ቤኪን አታሹ ነው? አየውዲ አንቺ እኮ ብልህ ነሽ እንዴ። ካዲያ ብራችንን ካገኘን ወዲህ የት ታገኘናለች? ማሂ የሆነ ነገር ልናናግርሽ ነበረ። እሺ ምንድን ነው እሱ? ምን መሰለሽ ማሂ፣ ቤኪ ወደ ውጭ መውጣት ህልም እንዳለው ታውቂያለሽ አይደለም? የወንድሜ ልጅነት ህልሙ አይደል እንዴ? እንዴት ይጠፋኛል? አዎ
እና ፕሮሰስ ጀምሮ ብር አንሶት አንቺን ለመጠየቅ ፈርቶኛል እኮ ነው። ምንድን ነው እሱ? እሺ እኔ እንዴት ነው ላግዘው የምችለው? ምን መሰለሽ የሚያስፈልገው ገንዘብ ብዙ ስለሆነ ቤቱን አስይዘሽ እንድትበደሪልን ነበር የፈለገው። አሃ ታዲያ ቤቱን ሳናስይዝ እንዲሁ ገንዘቡን ማግኘት አንችልም? እህቴ ገንዘቡ እኮ ብዙ ነው፣ አንቺ እንደምታስበው አይደለም። በዛ ላይ ይሄ ነገር ካልተሳካ ወንድማችንን አይናችን እያየ እንደምናጣው እርግጠኛ ነኝ። እንደዛማ መሆን የለበትም። አንድ ያለኝ ወንድሜን አይኔ እያየማ አላጣውም። በቃ እንደሚሆን እናደርጋለን። አዎ እንደሱ ነው የሚሻለው። ዛሬ እንዴት ነሽ? ደህና ነኝ ውዴ። ለነገሩ እነ ሮዚ በረም እየተከባከቡሽ እንደሆነ ያስታውቃል። አዎ በደንብ። ሮዚ ስትል ቀን የሆነ ጉዳይ አማክረውኝ ነበር። ምንድን ነው እሱ? ቤኪ ውጭ የመሄድ ፍላጎት እንዳለው ታውቃለህ አይደል? አዎ ይሄ የማያውቅ ማን አለ? አዎ እና ፕሮሰስ ጀምሮ ትንሽ ገንዘብ እንደቸገረው ነገሩ። ታዲያ ምን ችግር አለው? እኛም ያቅማችንን እንረዳዋለን። አዎ እሱማ፣ ግን እንደምታስበው ትንሽ ብር አይደለም። እና ብሩ በጣም ብዙ ስለሆነ ቤቱን አስይዤ እንድበደርለት ጠይቀውኝ ነበር። እንደዛማ እንዴት ይሆናል? ለምን አይሆንም? ብሩን እኮ ሰርቶ ይመልሳል። ምን ችግር አለው? እንደዛ ሳይሆን ሁሉም ቤት አለው። የቤተሰቦቻችሁ ቤት አለ። ለምን እሱን አያስይዝም? ምን ችግር አለው? የኛ ቢሆን እንግዲህ ያየህ ነው። ሁሉም ቤታቸውን ጥለው እኔን ለመንከባከብ እንዴት እንደሚለፉ። ይህን ብናደርግ ምን አለበት? ማይ ከኛ ውጭ ብዙ ማድረግ የሚችል ሰው አለ እኮ። ለምን እንደዚህ ሆነ? ምን ያልኩሽ? እንግዲህ እኔ ስለቀለልኩት ሊሆን ይችላል። ደግሞ ይሄንንም ቢሆን እኮ እሱ ፈርቶ በእነ ሮዚ በኩል ነው የነገረኝ። እኔ እንጃ እንግዲህ እኔ አቅማችን ብንረዳው እንጂ በዚያ ሰው አልስማማም። እሺ በቃ ምን አለሽ? ተስማምቷል ይመጣል። ስለዚህ ሁሉም ነገር እንደምንፈልገው እየሆነ ነው ማለት ነው። አዎ እሱ ከመጣ በኋላ ደግሞ እንዴት እንደምናደርግ እንማከራለን። ይቻላል፣ በቃ እንደዛ እናደርጋለን። ከዛም በአጭር ጊዜ ውስጥ ብራችን እጃችን ላይ እናስገባለን ማለት ነው። ማለት ነው እንግዲህ ማህዬ ቤኪ ወደዚህ ለመምጣት ዝግጅቱን ጨርሷል። ጥሩ ነው። ግን ምን ያልነገርኳችሁ ነገር አለ። ምንድን ነው እሱ? ስለ ጉዳዩ ለቴዲ ስነግረው ብዙም ደስተኛ አልሆነም። ማለቴ አልተስማማም። እንዴ ለምን? ምን የሚያስፈራ ነገር አለ? ለወንድምሽ አይደለም የብሩን የምታበድሩ? አዎ ግን ቴዲ በሀሳቡ አልተስማማም። በጣም ይቅርታ። አረ ችግር የለውም፣ በቃ አትጨናነቂ። እኛም እሱን ሳታማክሪ እንድትወስኝ ማድረግ አልነበረብንም ነበር። ልክ ነሽ እኮ ንብረቱ እንዳለ በእኔ ስም ነው ያለው። ግን ደግሞ ባሌ አይደለ? ግዴታ የሱን ፍቃድ ማግኘት አለብኝ። አረ ልክ ነሽ፣ አትጨናነቂ። በቃ ለቢኪ ምን እነግረዋለን? አይ ይምጣ እንጂ በዛውም አይቶኝ ይሄዳል። አይ ሊመጣ የነበረው ለዚህ ጉዳይ ስለሆነ ሌላ ጊዜ አስቦበት መምጣት ይችላል። እንደዛ ከሆነ እሺ በቃ። ግን በጣም ይቅርታ እሺ። ዴ ምን ማለትሽ ነው? አንቺ ምንም እንዳትጨናነቂ። አዎ አንቺ ስለራስሽ ጉዳይ ብቻ አስቢ፣ አትጨናነቂ በዚህ ጉዳይ። አመሰግናለሁ በጣም እህቶቼ።
ይሄ ተረገመ የዋ መስሎ ውስጡ ግን እኔም ያልጠበቅኩት ነገር ነው የሆነብኝ። እኛ እሱ ማድረግ ያለበትን ነገር እያደረገን እሱ ግን ውስጡ አይታወቅም። ደግሞ እሷስ ብትሆን ባሌ ምናምን ከምትል በንብረቷ ወስንም እኔ እኮ ከባሏ እኛን በልጥባትም። እኛ ለእሷ ስንት ነገር እናስባለን፣ እሷ ግን በእኛ እጅ ያለች ሰው መሆኗን ረስተዋለች መሰለኝ። አንድ ቀን መድኃኒቷን በሰጣት እኮ ያልቅላታል። እውነትሽን ነው። ከእንግዲህ እሷ መድኃኒት የተባለ ነገር አታገኛት። መድኃኒት እያለች ብታስጨንቀን ራሱ ውጠሻል እያለን እናሳምናታለን። በጣም አሪፍ። የመሞቻ ጊዜ ተቃረበ። ስንት ሰዓት ነው ሮዚ? ምን ነው ራብሽ ነው? አይ መድኃኒት ሰዓት እንዳያልፍብኝ ብዬ ነው። ገና ነው። ኧረ ተኝ፣ ሰዓቱ ሲደርስ እኛ እንቀሰቀስሻለን። እሺ እኔ የምለው ይወርዲ፣ ወይ ዛሬ እኮ መድኃኒቴን አልሰጣችሁኝም። እረስታችሁት ነው? እህቴ ይህ መድኃኒት ከመላመድሽ የተነሳ ወስደሽም ያልወሰድሽ ነው አይመስልሽ? እንዴ ወስጃለሁ እንዴ? እንዴ ካዲያ ቅድም እኮ ሰጠንሽ ነው። ቶሎ እንዲሻለሽ በቀን 2 መውሰድ ፈለግሽ? የምራችሁ ነው? ወስጃለሁ ወይስ እየቀለዳችሁ ነው? ኧረ ማሂ እየቀለድሽ ያለሽው አንቺ ነሽ። ወስደሻል እያለሽ ታዲያ ምን ሆኜ ነው? አይዞሽ ያጋጥማል እህቴ፣ እረፍት አድርጊበት። ይገርማል። ምን ነው መድኃኒት ማዋጤን አለማስታወስ እኮ ገርሞኝ ነው። በቃ ተይው፣ እረፍት አድርጊበት። እሺ ቆይ መድኃኒት አለመውሰዷ ጭራሽ ደህና እንድትሆን እየረዳት ነው እንዴ? ምን አውቄ፣ ከዛሬ ነገ ትሞታለች እየተባለ ጭራሽ እየተሻላት ነው። ካዲያ ምንድን ነው የሚሻለን? እኔ ግን የእሷን መሞት ከምንጠብቅ እራሳችን ብንገላት ባይ ነኝ። እንዴት አድርገን? በቃ በተኛችበት አፍነን መግደል ነው አይደል? አዎ፣ ድሮም ታማሚ ስለነበረች በህመሟ ምክንያት እንደሞተች ነው የምታስበው። እውነትሽን ነው። በዛ ላይ የሚያስጠረጥር ነገር ካለ በባሏ እናሳብባለን። እንዴት? ይደበድባትና በመተማሟ ምክንያት እንደ ጠላት እናስመስላለን በሱ። ማሂ ትንሽ እንቅልፍ እኮ አልመጣም። አረ እረፍት ብታረጊ ነው የሚሻለሽ። እረፍት አድርጊበት። አሁን እኮ እንቅልፍ ያልመጣም። ትንሽ እንጫወትና ከዛ አልፋለሁ። አይ ብዝተኛ ይሻላል። እንደዚህ ይሻላል። ትንሽ እንጫወት። ደከም ብሎሻል። ተኝ ተኝ፣ እረፍት አድርጊበት። ብታርፍ ይሻላል። ይሻላል። አዎ ይሻላል። ተኝ